ጤና ይስጥልን እንደምናምስታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ህዳር 10 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ እና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍል ጊዜ የመረጃ ጥንቅራችን የክልሎችና የከተማ አስተዳደር መጅልሶች ትምህርት ሚኒስቴር በሙስሊም ሴት ተማሪዎች አለባበስ ዙሪያ የያዘውን አቋም እንቃወማለን ሲሉ መግለጻቸውን አሳሳቢ የሆነውና የህፃናትን ህይወት እየቀጠፈ የሚገኘው የስፓይና ቢፊዳ እንዲሁም ሃይድሮሴፋለስ በሽታን ለመከላከል በፓርላማ ማሳሰቢያ መሰጠቱና የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮም ከኦሮሚያ ክልላዊ መንግስት ጋር ለመወያየት ጥያቄ ማቅረባቸውን የተመላከቱ ጉዳዮችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። የክልሎችና የከተማ አስተዳደር መጅልሶች ትምህርት ሚኒስቴር በሙስሊም ሴት ተማሪዎች አለባበስ ዙሪያ የያዘውን አቋም እንቃወማለን ሲሉ ገለጹ። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በአዳማ ከተማ በነበረ የትምህርት ጉባኤ ላይ የሙስሊም ሴት ተማሪዎችን አለባበስ በሚመለከት የሰጡትን አስተያየት ተከትሎ የእስልምና ጉዳዮች ጠቅላይ ምክር ቤት በትናንትናው ዕለት መግለጫ መስጠቱ ይታወቃል። በዛሬው ዕለት ደግሞ የክልሎችና የከተማ አስተዳደር መጅልሶች የፕሮፌሰር ብርሃኑ ነጋ ንግግርና ትምህርት ሚኒስቴር በሙስሊም ሴት ተማሪዎች አለባበስ ላይ ይዞታል ያሉትን አቋም የሚቃወም መግለጫ አውጥተዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የትምህርት ሚኒስቴር የሙስሊም ተማሪዎችን ኢላማ ያደረገ ትንኮሳና የማሸማቀቅ ተግባር በሀገር አቀፍ ደረጃ እየፈጸመ ነው ሲል ገልጿል። እንዲሁም የፌዴራሉ መጅሊስ ያወጣውን መግለጫ የተቋቋመውን ግብረ ኃይልና በቀጣይነት የሚደረጉትን እንቅስቃሴዎች እንደሚደግፍም አስታውቋል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በበኩሉም በአዳማ ከተማ በተካሄደው አገራዊ የትምህርት ጉባኤ ላይ ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሂጃብም ሆነ በሶላት ጉዳይ ከመጅሊሱ ኃላፊዎች ጋር ምንም አይነት ንግግርና ውይይት አለመደረጉን እያወቁ ውይይት እንደተደረገ አስመስለው የገለጹበት ሁኔታ ፈጽሞ ስህተት ነው ሲሉም ገልጿል። በመሆኑ ሚኒስትሩ የማስተካከያ ሀሳብ እንዲሰጡበትና ተቋሙም በይፋ ይቅርታ እንዲጠይቁም ጥያቄ አቅርበዋል። አያይዞም የትግራይ ሙስሊም ሴት ተማሪዎች በሃይማኖታዊ አለባበሳቸው ምክንያት መብታቸው ተጥሶ ከትምህርት ገበታ ውጪ መደረጋቸውን ህገ መንግስቱን የሚጻረር በመሆኑ ጉዳዩ እልባት ሊያገኝ ይገባዋል ሲልም ጠይቋል። የደቡብ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤትም በተለያዩ ጊዜያት በትምህርት ሚኒስቴር በኩል የሚወሰኑ ውሳኔዎች የሚወሰዱ እርምጃዎችና እየተወሰዱ ያሉ አቋሞች የህዝብ ሙስሊሙን መብት በእጅጉ የሚጋፉ ሆኖ አግኝተናቸዋልም ሲል ገልጿል። የደቡብ ምዕራብ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት፣ የጋምቤላ ክልል እስልምና ጉዳዮች ከፍተኛ ምክር ቤትና የድሬዳዋ ከተማ አስተዳደር እስልምና ጉዳዮች ከፍተኛ ምክር ቤት የትምህርት ሚኒስቴር በሙስሊም ሴት ተማሪዎች አለባበስ ዙሪያም ላይ ይዞታል ያሉትን አቋም ተቃውሞ መግለጫ ያወጡ ሲሆን ለጉዳዩም በመንግስት በኩል እልባት እንዲሰጠውም ጠይቀዋል። አሳሳቢ የሆነውና የህፃናትን ህይወት እየቀጠፈ የሚገኘውን የስፓይና ቢፊዳና የሃይድሮሴፋለስ በሽታ ለመከላከል በፓርላማ ማሳሰቢያ ተሰጠ። ስፓይና ቢፊዳ ከነርቭ ዘንግ አፈጣጠር ችግሮች አንዱ ሲሆን የአከርካሪ አጥንትና የህብለ ሰረሰር ክፍተት ሲከሰት የሚፈጠር በሽታ ነው ተብሏል። በአብዛኛው ጊዜም በዚህ ችግር የተጠቁ ህጻናት ፈሳሽ በአንጎላቸው ውስጥ በመከማቸት ሃይድሮሴፋለስ ወይም የጭንቅላት ውስጥ ፈሳሽ ክምችት እንደሚያጋጥማቸውም ይገለጻል። የስፓይና ቢፊዳና የሃይድሮሴፋለስ ቀንን አስመልክቶ ሆፕ የተሰኘ ግብረሰናይ ድርጅት ከምክር ቤቱ ጋር በመተባበር ለህዝብ ተወካዮች ምክር ቤት አባላት ስልጠና መስጠቱም ተገልጿል። በዚህ ወቅት የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ ባዶ የስፓይና ቢፊዳና የሃይድሮሴፋለስ በሽታ በሀገራችን ህፃናትን ብቻ ሳይሆን በሀገሪቱም እድገት ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ጠቁመው ሁሉም ባለድርሻ አካላት ተቀናጅተው በመስራት ውጤት ማምጣት እንደሚጠበቅባቸው አሳስበዋል። ለውጤታማነቱ በየደረጃው ባሉ አካላት የሚኖረው ክትትልና ድጋፍ ተጠናክሮ መቀጠል እንዳለበት ያሳሰቡት ወይዘሮ ሎሚ ችግሩን መቀነስ ብቻ ሳይሆን ወደ ዜሮ ደረጃ ለማድረስ ቁርጠኛ መሆን ይገባልም ነው ያሉት። የምክር ቤቱ ቋሚ ኮሚቴዎችም የጋራ እቅድ አውጥተው በመስራት የወጡ ህጎች ተግባራዊ መደረጋቸውን ማረጋገጥና ተጠያቂነትን ማስፈን እንደሚገባቸውም አክለዋል። ይህንን በሽታ ለመከላከል የተለያዩ ስራዎችን እየሰራ የሚገኘው ሆፕ የተሰኘ ሀገር በቀል ግብረሰናይ ድርጅት መስራችና ዋና ዳይሬክተር የሆኑት ወይዘሮ ቤዛ በሻ በበኩላቸው እንዳስታወቁት ይህንን በህፃናት ላይ የሚከሰት የነርቭ ዘንግና የጭንቅላት በሽታን ለመከላከል በበጀትም በህግም መደገፍ እንደሚገባ መናገራቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። በሀገራችን በየዓመቱ ከ30 ሺህ እስከ 50 ሺህ የሚደርሱ ህፃናት በስፓይና ቢፊዳ በሽታ እየተወለዱ መሆኑን በዚህም ምክንያት ለእድሜ ልክ የአካል ጉዳት አልፎም ለሞት እየተጋለጡ መሆኑን
ሆፕ ኤስቢኤች ግብረሰናይ ድርጅት ማስታወቁን መዘገባችን የሚታወስ ነው። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮም ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። ፓርቲዎቹ ከክልሉ መንግስት ጋር በክልሉ ያለውን የጸጥታ ሁኔታ ጨምሮ በተለያዩ ጉዳዮች ላይ ለመወያየት ጥያቄ ማቅረባቸውን ለአባይ ቴሌቪዥን ገልጸዋል። ፓርቲዎቹ ትናንት ህዳር 9 ቀን 2018 ዓ.ም በጻፉት የንወያየት ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር የሆኑት ሙላቱ ገመቹ ለአባይ ቴሌቪዥን እንደገለጹት የውይይቱ ዋና አጀንዳ በክልሉ ያለውን የሰላምና ጸጥታ ሁኔታ እንዲሁም አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። ምክትል ሊቀመንበሩም አክለውም በክልሉ እየተፈጠረ ያለውን የሰላም ችግርና በሌሎች ጉዳዮች ላይ ውይይት ለማድረግ መሆኑን አንስተው የውይይቱን ዝርዝር አጀንዳዎችም ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽም ተናግረዋል። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ መሆኑን የገለጹት ሙላቱ ገመቹ በሌሎችም ክልሎች ላይ እየታየ ያለውን የጸጥታ ችግር በማንሳት መንስኤውና መፍትሄው ላይ ለመወያየት የንወያየት ጥያቄዎችን ካስገቡ በኋላ ሁለቱም ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ መሆኑንም ጠቁመዋል። የተወዳጁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የእጩ ምዝገባ የሚከናወንበት አግባብና የቅጾችን አጠቃቀም በተመለከተ ማብራሪያ መስጠቱንና 94 ፍልስጤማውያን እስረኞችና ታጋቾች በእስራኤል እስር ቤቶች መሞታቸውን የሰብአዊ መብቱ ተቋም ማስታወቁን ጨምሮ ሌሎች መረጃዎችን ሀናፍሳ ይዛለች። ተከታተለን መለስ። በድጋሚ አብራችሁን ቆዩ። የህወሓት ቡድን በአፋር ክልል ካደረሰው ጥቃት በኋላ የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱ ተገለጸ። በአፋር ክልል መጋሌ ወረዳ በህወሓት ታጣቂ ቡድን ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱ ተገልጿል። ከነዚህ ውስጥም 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ነግረውኛል ሲል ኢትዮጵያ ኢንሳይደር ዘግቧል። የአፋር ክልል መንግስት ከ2 ሳምንታት ገደማ በፊት ባወጣው መግለጫ የህወሓት ቡድን በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን ተቆጣጥሯል ሲል ወንጅሎ ነበር። ከ2 ሳምንት በፊት ዋርአ ከሚባለው አካባቢ ተፈናቅለው አሁን አሮሪ በሚባል የቀበሌው አካባቢ ከሌሎች ተፈናቃዮች ጋር በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ አንድ ነዋሪ ወደ አካባቢያቸው እንዳልተመለሱ ተናግረዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ ደግሞ የተፈናቃዮቹ ቁጥር ከ2 ሳምንት በፊት ከተገለጸው ጭማሪ እንዳሳየ መናገራቸውን ዘገባው አመልክቷል። አቶ አብዱ በአሁኑ ወቅትም የተፈናቃዮች ቁጥር 18000 ገደማ ደርሷል ብለዋል። ከቶንሳና ፋሮ የተፈናቀሉ ነዋሪዎች አሮራ በተባለ በቶንሳ ቀበሌ ላይ የሚገኝ ቦታ፣ ከአዱ ቀበሌ የተፈናቀሉ ነዋሪዎች ደግሞ ኤላከሎ በሚባል በቀበሌው በሚገኝ ቦታ ዛፍ ስርና ትምህርት ቤቶች ውስጥ እንዲያርፉ መደረጉን ኃላፊው አክለዋል። ተፈናቃዮቹ በአፋር አርብቶ አደር ልማት ማህበር በኩል 300 ኩንታል ዱቄትና 70 ኩንታል በቆሎ ከክልሉ የአደጋ ስጋትና መከላከል ኮሚሽን ድጋፍ እንደተደረገላቸው ኃላፊው አስረድተዋል። አቶ አብዱ 11 አካባቢ ለሚሆኑ ተፈናቃዮች ገና ድጋፍ እየፈለግን ነው ሲሉ አሁንም ለአካባቢ ነዋሪዎች ተጨማሪ ድጋፍ እንደሚያስፈልግ አስገንዝበዋል። በትግራይ ክልል ከ50 በላይ በሚሆኑ የግል ኮሌጆች ላይ ስረዛና የእግድ ቅጣት ተጣለባቸው። በትግራይ ክልል በሚገኙ 43 ኮሌጆች ላይ ሙሉ በሙሉ እንዲሰረዙ ሲወሰን 9 ኮሌጆች ደግሞ የተጠየቁትን እስኪያሟሉ የእግድ ቅጣት እንደተላለፈባቸው ተገልጿል። በግል ኮሌጆች ላይ የስረዛና የእግድ ቅጣት የጣለው የትግራይ የቴክኒክ የሙያና የስራ ፈጠራ ነው። ቢሮው የስረዛና የእግድ ቅጣት የጣለው ባለፉት 2 ዓመታት በትምህርት ባለሙያዎቹ በተደረገ ጥናት መሰረት መሆኑን ገልጿል። ከመንግስት ፍቃድ የተሰጣቸው ኮሌጆቹ ከትግራይ ግጭት በኋላ የሚገኙበት ሁኔታን ለማወቅም ተከታታይ ጥናትና ድጋፍ ማድረጉን አስታውቋል። የስረዛ ቅጣት የተሰጣቸው 46 ኮሌጆቹ የተማሪዎቻቸውን መረጃ በተገቢ መንገድ እንዲሰጡ ቢሮ አሳስቧል። የእግድ ቅጣት የተጣለባቸው 9 ኮሌጆች ደግሞ ሊያሟሉት የተጠየቁትን አሟልተው ሲገኙ እግዳቸው እንደሚነሳ ተጠቁሟል።
የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የእጩ ምዝገባ የሚከናወንበት አግባብና የቅጾችን አጠቃቀም በተመለከተ ማብራሪያ ሰጠ። በሰባተኛው ጠቅላላ ምርጫ ለሚወዳደሩ ፖለቲካ ፓርቲዎች ባስተላለፈው የምዝገባ ጥሪ መሰረትም የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ለሚወዳደሩ የፖለቲካ ፓርቲዎቹ የእጩዎቹን ምዝገባ ሂደትን የቅጾች አጠቃቀምንና የጊዜ ገደብን አስመልክቶ በዝርዝር ማብራሪያ ሰጥቷል። ከመመዝገባቸው በፊትም ሊያሟላቸው የሚገቡ ቅድመ ሁኔታዎችን የፖለቲካ ፓርቲዎች የእጩ ምዝገባን በሶስት ዋና ዋና ነጥቦች ከፍሎ እንዲፈጽሙ አብራርቷል። በመጀመሪያ የእጩዎች ዝርዝርና መለያዎች ማቅረቢያ ቅጽ 5ን በተመለከተ ማንኛውም የፖለቲካ ፓርቲ ቦርዱ ያዘጋጀውን የዲጂታል መመዝገቢያ ሲስተም ለመጠቀም ከመጀመሩ በፊት በእጩ ምዝገባ መመሪያው መሰረት ቅጽ 5ን በመጠቀም መረጃዎችን ማቅረብ እንደሚጠበቅበትም ተገልጿል። እነሱም የእጩዎችን ዝርዝር መረጃ፣ የፓርቲውን ሊቀመንበር፣ 3 የፊርማ ናሙናና የፓርቲውን የመወዳደሪያ ምልክት እንደሆነ አስታውቋል። እነዚህ መረጃዎቹ ፓርቲው አስቀድሞ ባሳወቀው ወኪል አማካኝነት ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ድረስ ለቦርዱ በአካል ማቅረብ ይኖርበታልም ብሏል። በሁለተኛ ደረጃ ፓርቲዎች ቅጽ 4ን በመጠቀም በመጀመሪያ ላይ እንደተጠቀሰው በቅጽ 5 የተዘረዘሩ ሰነዶች በሙሉ የተሟሉ መሆናቸውን በማረጋገጥና በመጠየቁ ላይ ምልክት በማድረግም በተመሳሳይ ከህዳር 8 እስከ 23 ቀን 2018 ዓ.ም ለቦርዱ በአካል ማስረከም እንዳለባቸው ገልጸዋል። ሶስተኛ ላይ የድጋፍ ፊርማ አሰባሰብና የምዝገባ ሂደት የእጩዎችን የድጋፍ ፊርማ አሰባሰብ ወጥነት እንዲኖረው ቦርዱ ያዘጋጀውን ቅጽ 3ን በመጠቀም መረጃው የሚሰበሰብ ሲሆን ይህ መረጃ ወደ ቦርዱ የእጩ መመዝገቢያ ሲስተም ላይ የሚጫን ሲሆን ይህ የሲስተም ላይ ምዝገባ የሚከናወነው ቦርዱ በምርጫ የጊዜ ሰሌዳው መሰረት ወደፊት በሚያሳውቀው የእጩዎች የምዝገባ ጊዜ ውስጥ በፓርቲው ጽህፈት ቤትና በወከለው ባለሙያ አማካኝነት እንደሚሆን ማብራሪያው ላይ ገልጸዋል። 94 ፍልስጤማውያን እስረኞችና ታጋቾች በእስራኤል እስር ቤቶች መሞታቸውን የሰብአዊ መብት ተቋም አስታወቀ። ፊዚሺያንስ ፎር ሂውማን ራይትስ እስራኤል የተባለ ታዋቂ የእስራኤል የሰብአዊ መብት ተቋም እንደገለጸው ከ2 ዓመታት ባነሰ ጊዜ ውስጥ ቢያንስ 94 ፍልስጤማውያን እስረኞችና ታጋቾች በእስራኤል እስር ቤቶች መሞታቸውን አስታውቋል። ሪፖርቱ የሚሸፍነው ሐማስ ጥቃት ካደረሰበት ወቅት ማለትም ከጥቅምት 7 2023 እስከ ነሐሴ 7 2025 ያለውን ጊዜ ነው። የእስራኤል የማረሚያ ቤቶች አስተዳደር በበኩሉ ሁሉም ታራሚዎች የሚያዙት ህግን በተከተለ መንገድ ነው ሕክምና የማግኘት ንጹህ ቦታ የመቆየትና ተስማሚ የኑሮ ሁኔታ የማግኘት መብታቸው ስልጠና በወሰዱ ባለሙያዎች አማካኝነት ይጠበቃል በማለት አክሏል። ሆኖም ግን ከውጭ አካላት በተሰነዘሩ ክሶችና ቁጥሮች ላይ አስተያየት እንደማይሰጥም አስታውቋል። እስራኤል የደህንነት እስረኞች በምትላቸው ፍልስጤማውያን ላይ የሚፈጸሙ ጥሰቶችን ያጋለጠው ተቋሙ እየደረሰ ያለው አስጊ የሆነ ስልታዊ የመብት ጥሰት ነው ብሏል። ጦርነቱ ከተጀመረ ወዲህ የሰብአዊ መብት ጥሰቱ እየተፈጸመ ያለው ይፋዊ የሆነ ፖሊሲን በመከተል እንደሆነም ጠቅሷል። እስራኤል በይዞታዋ ስር ስላሉ ፍልስጤማውያን ለቀይ መስቀል መረጃ መስጠት የእስራኤሉ የሰብአዊ መብት ተቋም ያወጣው ሪፖርት ይፋዊ መረጃ ላይ የተመረኮዘ እንደሆነ ጠቅሷል። መረጃውንም ከፎሬንሲክ ምርመራ ውጤት፣ ከእረኞች ከቤተሰቦቻቸውና ከጠበቆቻቸው እንዲሁም ከሌሎች ሰብአዊ መብት ተቋማት ሪፖርት ጋር አመሳክሯል። በሪፖርቱ መሰረትም 52 ፍልስጤማውያን የሞቱት በእስራኤል ወታደራዊ እስር ቤት ውስጥ ሳሉ ሲሆን 42 የሚሆኑት ፍልስጤማውያን የሞቱት በእስራኤል የማረሚያ ቤቶች አስተዳደር ስር በሚገኙ ሲቪል እስር ቤቶች ነው። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ቴዎድሮስ አይቸው ይዟል። በድጋሚ አብራችሁን ቆዩ። ጠቅላይ ሚኒስትሯ ወደ ኢትዮጵያ የመጡት ማሌዥያ ከኢትዮጵያ ጋር በትብብር ለመስራት የቢዝነስ ፎረም አካሄደች። የማሌዥያ ፌዴሬሽን ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ትናንት ህዳር 9 ቀን 2018 ዓ.ም አዲስ አበባ መግባታቸው ይታወሳል። ጠቅላይ ሚኒስትሩ ትናንት አዲስ አበባ ሲገቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በቦሌ ዓለም አቀፍ አየር ማረፊያ ተገኝተው ደማቅ አቀባበል እንዳደረጉላቸውም ይታወቃል። ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ዛሬ የአድዋ ድል መታሰቢያን ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የማሌዥያው ጠቅላይ ሚኒስትር የመላው ጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያን መጎብኘታቸውን ገልጸዋል። ከንቲባዋ የማሌዥያ ጠቅላይ ሚኒስትር በምድረ ቀደምት ኢትዮጵያ እንዲሁም በአዲስ አበባ የሚያደርጉት ቆይታ ፍሬያማ እንዲሆን መልካም ምኞታቸውን ገልጸዋል።
ከዚህ በተጨማሪም ሁለቱ ሀገራት በንግድና ኢንቨስትመንት ዘርፎች ላይ ውይይት አካሂደዋል። በዚህም የማሌዥያ ኩባንያዎች የኢትዮጵያን የንግድና ኢንቨስትመንት እድሎች የሚጠቀሙበት ምቹ ምህዳር መኖሩን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። በአዲስ ኢንተርናሽናል ኮንቬንሽን ማዕከል በተካሄደው ፎረም ላይ የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም፣ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌና ሌሎች ከፍተኛ የመንግስት የሥራ ኃላፊዎችና የንግድና ኢንቨስትመንት አልሚ ባለሀብቶች ተገኝተዋል። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንደገለጹት የማሌዥያ ጠቅላይ ሚኒስትር ጉብኝት በሀገራቱ መካከል ያለውን የንግድ ትስስር በማጠናከር የህዝብ ለህዝብ ግንኙነቱን ለማጎልበት ያላቸውን ቁርጠኝነት የሚያሳይ ነው ብለዋል። እንደ አውሮፓውያኑ አቆጣጠር በ1965 የተጀመረውን የሁለቱ ሀገራት ዲፕሎማሲያዊ ግንኙነትን በንግድና ኢንቨስትመንት ማጠናከር እንደሚያስፈልግ ፕሬዝዳንት ታዬ ተናግረዋል። ኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ በማድረግ በዲጂታል ቴክኖሎጂ የታገዘ የኢንቨስትመንት ስነ ምህዳር መገንባቷን አስረድተዋል። በዚህም ሁለቱ ሀገራት በግብርና፣ በእንስሳት፣ በማዕድንና በሌሎች ወሳኝ የልማት መስኮች ያላቸውን የንግድና ኢንቨስትመንት ትብብር ማጠናከር ያስፈልጋል ብለዋል። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም የሀገራቱን ሁለንተናዊ ትብብር ለማጠናከር ላሳዩት ቁርጠኝነት ምስጋና አቅርበዋል። ከቦይንግ በርካታ አውሮፕላኖችን ባለፉት ዓመታት በማዘዝ ከአፍሪካ ተቀናቃኝ የሌለው የኢትዮጵያ አየር መንገድ ተጨማሪ 6 አዳዲስ ኤርባስ አውሮፕላኖችን ሊገዛ ነው። የኢትዮጵያ አየር መንገድ ባለፉት ሰኞ ዕለት ከቦይንግ ኩባንያ 11 ቦይንግ 737 ማክስ አውሮፕላኖችን ማዘዙ ማስታወቁ ይታወሳል። በዱባይ አየር ትርኢት ላይ የተሳተፈ የሚገኘው የኢትዮጵያ አየር መንገድ ከቦይንግ አውሮፕላኖች በተጨማሪ 6 አዳዲስ ኤርባስ አውሮፕላኖችን ለመግዛት ስምምነት መፈራረሙን አስታውቋል። ስምምነቱን የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውና የኤርባስ የንግድ አውሮፕላኖች ሽያጭ ስራ አስፈጻሚ ምክትል ፕሬዝዳንት ቤይሩት ዲሴንት ኤግዙፔር እንደፈጸሙት ተገልጿል። አቶ መስፍን ጣሰው እንደተናገሩት በዚህ ትዕዛዝ የኤርባስ መርከቦቻችንን በማስፋፋታችን ከኤርባስ ኩባንያ ጋር ያለንን አጋርነት በማጠናከራችን ደስተኞች ነን ሲሉ ተናግረዋል። አየር መንገዱ የእነዚህ ዘመናዊ አውሮፕላኖች ባለቤት መሆኑ ዓለም አቀፍ ተደራሽነቱን ለማስፋትና ለደንበኞቹ የሚሰጠውን አገልግሎት የበለጠ ምቹ ለማድረግ እንደሚያግዘውም ጠቅሰዋል። የኤርባሱ ተወካይ ቤይሩት ዲሴንት ኤግዙፔር በበኩላቸው ለረጅም ጊዜ ደንበኞችንና በአፍሪካ የአቪዬሽን ልህቀት ተምሳሌት ከሆነው ከኢትዮጵያ አየር መንገድ ጋር ያለንን አጋርነት በይበልጥ በማጠናከራችን ኩራት ይሰማናል ብለዋል። ኤርባስ ከሌሎች አውሮፕላኖች ጋር ሲነጻጸር የነዳጅ ፍጆታው 25 በመቶ የቀነሰ መሆኑን የጠቆሙት የሽያጭ ኃላፊው ይህም ለአየር መንገዱ ተጨማሪ ዕድል እንደሚያመጣ ገልጸዋል። ኤርባስ ከውስጣዊ ምቾቱ ባሻገር የነዳጅ አጠቃቀሙ ከቀዳሚው ትውልድ አውሮፕላኖች ጋር ሲነጻጸር የካርበን ልህቀቱን በመቀነስ ትልቅ አስተዋጽኦ እንዳለውም ተናግረዋል። የዓለም አቀፍ ድጋፍ እየቀነሰ ነው በሚባልበት የሰብአዊ እርዳታ ጉዳይ በኢትዮጵያ ተቀናጅቶ ለመስራት ያለመ ጥምረት ይፋ ሆነ። 20 ሀገር በቀል ድርጅቶች የመሰረቱት The Consortium of Humanitarian Actors for National Growth and Empowerment ቼንጅ የተሰየ ስያሜ የተሰጠው ጥምረቱ ይፋዊ የምስረታ መርሃ ግብሩን በዛሬው ዕለት አካሂዷል። እንደነዚህ ያለ ጥምረት ሉዓላዊነትን ባከበረ መንገድ የሰብአዊ እርዳታን ለመከወን ከፍተኛ ሚና አለው ያሉት የአደጋ ስጋት ስራ አመራር ኮሚሽን አምባሳደር ሸዋፈራው ተክለማርያም ጥገኝነትን የሚቀንስና ዘላቂ የሆነ መፍትሄ ለማምጣት የሚያግዝ ነው ብለዋል። ዓለም አቀፍ ድጋፉ በከፍተኛ ሁኔታ እያሽቆለቆለ የሄደበት አምናቀው ሰብአዊነትና ፖለቲካው ጋብቻ ፈጽመው የሚሄዱ በመሆናቸው በሌላኛው አካል ፍላጎት ላይ የተመሰረተ ድጋፍን ዘለቄታ ያለው ድጋፍ ነው ብለን መሄድ ስለማንችል በራሳችን አቅም ለመሄድ ነው የምንሄደው። በዛ በኩል ከክልል መዋቅር ጀምሮ እስከ ፌደራል የሚያስፈልገውን ዝግጅት አድርገን ነው የምንሄደው ነው። በዛ ነው የምንዘልቀው። ሰብአዊ ድጋፍ ሉዓላዊነት ስለለም ሁሉም የሚመለከታቸው አካላት በዋነኛነት መንግስትና የህዝብ መዋቅሮች አሉ፣ በየደረጃው አሉ የምንላቸው የአካባቢ መንግስታዊ ያልሆኑ ተቋማት በሙሉ ተባብረው ተጋግዘው ከውጭ ጥገኝነት፣ ከውጭ ልመና፣ ከውጭ ጠባቂነት የጸዳ የሰብአዊ ድጋፍ ስርዓት ይኖረናል በሚል ነው እየሰራን ያለን። መንግስት ከሚያከናውናቸው ተግባራት ጋር በቅንጅት ለመጓዝ እንደሚረዳ በመግለጽም እንደ ስያሜው ሁሉ ለውጥ የሚያመጣ ጥምረት መሆን እንደሚገባውም ተናግረዋል።
የጥምረቱ ሊቀመንበር ዶክተር አንበሶ ቶላ በበኩላቸው ሀገር በቀል በሆኑ የጋራ መፍትሄዎችና የአመራር ስልት ዘላቂ የሆነ ውጤትን ለማምጣትና የመንግስትን የለውጥ ጉዞዎች ስራ ለመደገፍ የሚያስችል ጥረት ነው ሲሉ ለአባይ ቴሌቪዥን ተናግረዋል። ቁጥራችን 20 የሚደርስ ሎካል ወይም ደግሞ አገር በቀል የልማት ድርጅቶች አንድ ላይ በመሆን የጋራ ኔትወርክ የፈጠርንበት እሱንም ደግሞ ለመንግስት ኃላፊዎች ለዶነሮቻችን ለሌሎችም ያስተዋወቅንበት ነው። ስለዚህ ይሄ ፕሮግራም በዚህ በስካይላይት ሆቴል ዩኤንኦቻ እንደገና ደግሞ የዲአርኤምሲ ወይም ደግሞ የአደጋ መከላከልና ዝግጁነት ባለስልጣን እንደገናም ደግሞ የሲቪል ማህበራት ድርጅቶች ባለስልጣን በተገኙበት ሌሎችም ሁሉ በተገኙበት በይፋ ስራውን የጀመረበት ዕለት ነው። እንግዲህ በቀጣዩ ያለን አላማ ምንድነው? በጣም በተቀናጀ ሁኔታ በኢትዮጵያ ውስጥ የምንሰራ ሁላችን አገር በቀል የልማት ድርጅቶች በኢትዮጵያ ውስጥ ያሉትን ችግሮች አንድ ላይ በመተባበር መፍትሄ መስጠትና ኢትዮጵያን ከድህነት ለማላቀቅ መንግስት በሚያደርገው ጥረት ተባባሪ ሆነን እጅ ለእጅ ተያይዘን የልማት ስራዎችን መደገፍና የልማት ስራዎችን ማበረታታት ነው። ከቅርብ ዓመታት ወዲህ መንግስት ሀገር በቀል ድርጅቶች ስራቸውን በአግባቡ የሚያከናውኑበት አስቻይ ሁኔታዎችን መፍጠሩን የተናገሩት ሊቀመንበሩ ጥምረቱ የሰብአዊ እርዳታን ፍትሃዊ በሆነ መንገድ ይበልጥ በአግባቡ ለማድረስ የሚያስችል መደላድል ይፈጥራልም ብለዋል። በጥምረቱ ውስጥ የተካተቱት ሀገር በቀል ድርጅቶች በዘርፉ ለዓመታት የካበተ ልምድ ያላቸው ሲሆን ተፈናቃዮችን ማቋቋም ጨምሮ በእናቶችና ህፃናት እንዲሁም በኤችአይቪ መከላከል ዙሪያ የሚሰሩ ናቸው። የተሰበሰቡት ሀገር በቀል ልማት ድርጅቶች በተለያየ ስራ ላይ ያተኮሩ ናቸው። በሴቶች ላይ፣ በወጣቶች ላይ እና ደግሞ በአካል ጉዳተኞች ላይ ያተኮረ ስራ ይሰራሉ። በተለያዩ የሀገራችን ክፍሎች የተፈናቀሉ ዜጎች ካሉ እነሱን መልሶ በማቋቋም ለሴቶች ቅድሚያ በመስጠት ለህፃናት ቅድሚያ በመስጠት የተለያዩ ውጤት ያመጡ ስራዎችን እየሰሩ ያሉ ድርጅቶች ናቸውና አብረን ተቀናይተን ብንሰራ ደግሞ የበለጠ ውጤታማ የሆነ ስራ መስራት እንችላለን። እንደገና ደግሞ መንግስታችን የተያያዘውን ከድህነት የመውጣት እቅድ እውን እናደርጋለን ብለን ነው አብረን የተሰባሰብነው። በመንግስት በኩል እንግዲህ እስካሁን ድረስ የሚያስፈልገውን ሁሉ በየአካባቢው ያለምንም ችግር ሄደን መስራት እንድንችል እየረዱን ነው። እንደገና ደግሞ ተጠያቂ እንድንሆን እያንዳንዱ ለምንሰራው ስራ ለመንግስትም ለምናገለግለው ህብረተሰብም ተጠያቂ እንድንሆን የማስተባበሩን ስራ እየሰሩ እያገዙን ነውና እነዚህ ትልቅ ነገሮች ናቸው። ስትከታተሉት የነበረው የዕለተ ረቡዕ ህዳር 10 2018 ዓ.ም የአውደ ዜና ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።